ሙሴ ነገረው። ሙሴ ታዲያ ይህን ሲሰማ የእግዚአብሔር ልጆች 7 የእሳት መጋረጃ ተጋርዶ ነበር ይላል። እንግዲህ አስቡት፣ ይሄ መጽሐፍ ቅዱስ ነው የሚናገረው። እኛ ልቦለድ አንናገር። ቤተ ክርስቲያናችን ትምህርቷ የተጨፈነ ትምህርት፣ የታወረ ትምህርት የላትም። ክርስቲያኖች ግልጥ ያለ ብርሃን የሆነ ነው የቤተ ክርስቲያን ትምህርት። ስለዚህ ሙሴ ወዴት ሲወለድም ጀምሮ ራሱ ሙሴ በእሳት መጎናጸፊያ ተጎናጽፎ የተወለደ ነው። ለዚህ ክብር የተመረጠ ነው። እነ ኤልያስም እንደዛው። ታዲያ በእሳት 7 የእሳት መጋረጃ ተጋርዶ ሙሴ የእሳቱን መጋረጃ ግልጥ እያደረገ እየገለጠ 6ኛው ላይ ሲደርስ 7ኛው ማለፍ ስለማይችል 7ኛው ፍጹም ነው። ያ ፍጹም የሆነው ግን እሷ ድንግል ማርያም ናት። ክብርና ምስጋና ይግባት። ያንን መግለጥ የምትችል፣ ያንን መያዝ የምትችል፣ ያንን መጨበጥ የምትችለው ድንግል ማርያም ብቻ ናት። ሌላውን ግን ማይረጋ ሰዎች ያደርጉታል። ከድንግል ማርያም ማይረግ ግን እንኳን ሰው ስንኳን ነቢይ ስንኳን ሐዋርያ ስንኳን ጻድቅ ቅዱስ ሚካኤል ቅዱስ ገብርኤል መላእክት ራሱ ከድንግል ማርያም ማይረግ አልደረሱም። ለምን ሲባል እመቤታችን ድንግል ማርያም ድንግልናዋ በ3 ወገን የጸና ነው። ሐሳቧ በ3 ወገን የታተመ ነው። በሐሌው በሐሳብ ክፋት የለባትም። በገቢር ክፋት የለባትም። በነቢብ ክፋት የለባትም። እንዲህ ያለው ድንግልና ለመላእክትም አልተቻለም፣ ለድንግል ማርያም ግን ተችሏል። ቅዱሳን መላእክት ኪሩቤል የእግዚአብሔርን ዙፋን የሚሸከሙ ናቸው።